በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃባ ከንልማ ከነፉራ ቁልቁሉ ዋቀዮ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊ ሊቀ ጳጳስ፣ በኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ የቦርድ ሰብሳቢ፣ የዚህ ሁሉ ህዝብ የመንጋው እረኛ ክቡር አባታችን መላከ ምሕረት መምህር ቆሞስ አባ ስኖዳ ውርጋ የሱሉልታ እንደዚሁም አካኮ መናብቹ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር መምህራችን መምህር ሩይ የቤተ ክህነቱ ዋና ጸሐፊ፣ ክቡር አባታችን መላከ ፀሐይ መምህር ጸዳሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን የሰው ኃይል አስተዳደር ክፍል ኃላፊ፣ በዛሬው ዕለት በዚህ ስፍራ የተገኛችሁ የገዳማት የአድባራት አስተዳዳሪዎች፣ የኢኦቲሲ ሚዲያ ባለሙያዎች፣ እንደዚሁም አጋዕዝተ ዓለም ቅድስት ሥላሴን ብላችሁ ከቤታችሁ ተሰብስባችሁ በዚህ ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች፣ በተለያዩ ማህበራት ውስጥ የምታገለግሉ ዘማሪያን ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? አከም ቡልታን አሚን። መቃን ዋቃኬና መቃኑ ማኬና መቃን ሶራኬና መቃን ዋቀዮ ከንገለቶ ሜሃተው መሁንዱም ትኬሳን ጉያር ዳዳፍ ከኑ ዳቀብሰ ዋቀዮ ዳፍ እልል ጀና ገለታ ገልቻል እልል ብላችሁ ለእግዚአብሔር ምስጋናን አቅርቡ። እንግዲህ ብፁዕ አባታችን የወንጌል አባት የልማት አባት መሃላችን አሉ። አጠር ያለ ትምህርት ነው የምንማረው። የምንማማርበት የትምህርታችን ርዕስ የአማልክት አምላክ በሚል ርዕስ ይሆናል። የዳዊት መዝሙር 84 ቁጥር 3 ላይ ያለውን ኃይለ ቃል መነሻ አድርገን ጥቂት ደቂቃ ብቻ እንማራለን። የሮጋ ባባላፍ በራና መታዱሬን ባሩምሳኬና ዋቃ ዋቆታ ከንጀዱታ ፋሩ ዳዊት በቆና ሰዲት ተሚያፉር ለኮሰ ሰዲረት ከንበሬ ፈሜ ማሊዳ ጉያ አርዳ ከውልት ቀበምኔ ሰባ ዋቀዮ ወጋውጋዳን ዱፍና ወጋውጋዳን በረቻ ጅራ ቀልቢ ጎላችሁ ትኑራ ኤገመመሌ በሮምሲ ሃራ ሃርዳ በራኑ እንጅሩ ሁሌ በየዓመቱ እንመጣለን። የአጋዕዝተ ዓለም የቅድስት ሥላሴን ዕለት አስመልክተን ተሰብስበን ሰምተን እንገባለን። አሁን ዛሬ የተሰበሰብንበት ዋናው ዓላማ የምናመልከውን አምላክ እግዚአብሔርን ማን እንደሆነ አስተውለን እንድንገባ ነው። ቅዱስ ዳዊት በመዝሙሩ የአማልክት አምላክ ብሎ ጠርቷል። እስቲ ሁላችንም አንድ ጊዜ ይሄን ኃይለ ቃል አብረን እንበል። የአማልክት በሉ። የአማልክት አምላክ ዋቃ ዋቁታ። አሁን የአማልክት አምላክ የሚለውን ከዛሬው ጋር ስናገናኘው እንደምታውቁት ሰው እግዚአብሔር ከፈጠረው በኋላ በጥፋት ውሃ ጠፍቶ ነበር። የኖህ ቤተሰብ ብቻ ነበር የቀረው። ኃጢአትን ሰርቶ በደልን ሰርቶ እግዚአብሔር ሰውን በጥፋት ውሃ ከሰማይ ዝናብ አዝንቦ ሰውን አጥፍቶ ነበር። ከጥፋት ውሃ በኋላ የተረፉ የኖህ ቤተሰቦች ነበሩ። መጨረሻ ላይ ተጉዘው ያገኙት ስፍራ ነበረ፣ ሰናዖር የሚባል ቦታ። ያንን ሰፊ መሬት ካገኙ በኋላ በምድር ላይ እየበዙ ሲመጡ እግዚአብሔርን ለመውጋት አስተውሉ፣ እግዚአብሔርን ለመቃወም ከእግዚአብሔር ረድኤት፣ በረከት፣ ቸርነት አግኝቶ መኖር ሲቻል እግዚአብሔርን ፈልገን እንውጋው የሚል ሐሳብ አምጥተው ግንብ መስራት ጀመሩ። ዋቀዮን ወጅናን አደባው ቀብና
waaqayyo waraanu qabna waaqi kun eenyudha isa barbaanne eebodaan waraanu qabna jedhanii ገሞ ጉዳ ጃሩ ጀለቀበን ህንፃ መስራት ጀመሩ። የጥላቻ ህንፃ፣ የመለያየት ህንፃ፣ የመጠፋፋት ህንፃ መገንባት ጀመሩ። ያውም ሰማይና ምድርን የፈጠረውን የአማልክት አምላክ የሆነውን እግዚአብሔርን ለመውጋት ተመልከቱ። ዋቀዮ እጅዳን ወልፋል ሙዳፍ ገሞ ጉዳ ጃሩ ጀልቀባን ከፍ እያሉ እየሰሩ ወደ ሰማይ ከፍ ስሉ እውነትም ኃይል ያላቸው፣ እውነትም ጉልበት ያላቸው፣ እውነትም አቅም ያላቸው መስሏቸው ወደ ሰማይ ጦር መወርወር ጀመሩ። ሰይጣን ክፉ ነው ክርስቲያኖች፣ ሰይጣን መጥፎ ነው፣ ሰይጣን ተንኮለኛ ነው። ወደ ሰማይ ጦር ሲወረውሩ ደም እየቀባ ይመልስ ነበረ። የሮ የቦራ ከራሰሚቶል ደርበተን ኢጋዲ ዲቤ ዴቢሴ ወራ ይርገቱር አሁን አብን ወጋ ነው ይላሉ። እንደገና ወደ ላይ ሲወረወር አሁን ወልድን ወጋ ነው ለወጡ ስብሐት፣ አሁን መንፈስ ቅዱስን ወጋ ነው እያሉ እግዚአብሔርን እያሸነፉ እንደሆነ ተሰማቸው። ከሁሉ በላይ እንደሆኑ ተሰማቸው። ክፉ ሐሳባቸው በተለያየ መንገድ መግለጥ ስለጀመሩ አጋዕዝተ ዓለም ቅድስት ሥላሴ በኦሪት ዘፍጥረት በምዕራፍ 11 ቁጥር 1 ጀምረን ስናነብ ኑ እንውረድ አንዱ የአንዱን ቋንቋ እንዳይሰማ እንደባልቆ ኮታቡኑ ቶኮ ቆቃ ሰተኮ ከንደገን ቆቃ ወራ ሆልታማኩኑ እንውረድ እግዚአብሔር እንውረድ ስል አንድነትን ሶስትነትን ለመግለጥ በፈቃድ ሥላሴ አንድ መሆናቸውን ለማሳየት በአካል በስም በግብር ሶስት መሆናቸውን ለማሳየት እንጂ ለእግዚአብሔር መውጣት መውረድ ኖረበት አይደለም። ዋቀዮን ኮታቡኑ የጀዱ ፈዲዳን ዋቁማዳን ቶኮታው ወራ ጋርሲሱናፍ ማለ ዋቅኒ ቡዌ ዋቅኒ ወልባዬ ከንጀዳሙ ምትሰባ ዋቀዮ ያኔ አንዱ የአንዱን ቋንቋ መስማት እስኪያቅተው ድረስ ያ ስፍራ ቋንቋ ከተደበላለቀ በኋላ ባቢሎን ተብሎ ተጠራ። ቋንቋቸው ተደበላለቀ። ድንጋይ ለምጠይቀው ውሃ ለምጠይቀው እንጨት ከንሙከ ጋፈቱፍ ብሻን ከንብሻን ጋፈቱፍ እሞ ዳካ ከንከነ ፈካቴ ቶኮ ደገው ዲሴ የሮሳና ከን ጃራን ሰና ቡቤን ዱፌ ጀላ ዳኬ ጀላ ሴና መለ ክርስቲያና ኬና ተመልከቱ። ያኔ የገነቡት የክፋት የገነቡት የተንኮል የገነቡት የመለየት የገነቡት የትዕቢት ተመልከቱ ህንፃ መፍረስ ጀመረ። በማን ኃይል? በእግዚአብሔር ኃይል። ዋቀዮን ካኑሙ ሳከተይ ከንበሌሱ ሳከተይ ከንፈይሱ ሳከተይ ከንጨብሱ ሳከተይ ገርሲሴቹን ተመልከቱ። የሚያድን እግዚአብሔር፣ የሚምር እግዚአብሔር፣ የሚመግብ እግዚአብሔር፣ የሚያኖር እግዚአብሔር ከሱ በላይ ሌላ አምላክ የሌለ መሆኑን እግዚአብሔር አሳያቸው። አሁን ተመልከቱ። ከዚህ ክብረ በዓል ሶስት ነገሮችን እንማራለን። እግዚአብሔር ሰዎች ካመሰገናችሁ በደንብ እልል ብላችሁ አመስግኑት። መድኃኔዓለም አያና ጉያር ደከናራ ዋንሰድ ይበረና የመጀመሪያው መሰረተ እምነታችንን እንማራለን። ቡራ መንታኬና በረና አንዳንድ ሰዎች ኦርቶዶክሶች አምላካቸው ብዙ ነው ይሉናል። ዋቃ ባዬ ቀብዱ ሰኔ ዋቃ ፉርታም ያፍሩ ቀብዱን እንጀሉ ብዙ አምላክ አላቸው። 44 አምላክ አላቸው። አምላካቸው ብዙ ነው ይሉናል። የኛ አምላክ ስንት ነው? ዋቃም የቀቀምነ ተቆረ ከዋቄ ፈኑ አብ ወልድ መንፈስ ቅዱስ አንድ አምላክ ዋቀ ተቆቀሩ እንስ አባ እልማ አፉራ ቁልቁሉ ዋቁማዳን ተቆ ፈዲዳን ተቆ ኡሙዳን ተቆ ደበርሱዳን ተቆ ፈይሱዳን ተቆ ከንተ ዋቃ ተቆ ቀብና ካና ኮታቡን ወጀዱ ፈዲዳን ተቆ ታው ኢየሱሳት ዋቅኑ ቀብኑ ዋቀ ተቆ ለሰባ ዋቀዩ ያለን አምላክ አንድ ነው። እሱም እግዚአብሔር ነው። አብ ወልድ መንፈስ ቅዱስ። እኛ እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። እስከ ነጋር በሉ አባ ኤልማ አፉራ ቁልቁሉ ዋቀዮ ሜቀ ገለተ ገልቻ ዋቀ ተቆ ዋቀ ባየን ቀሩ ዋሬ ዋቀኑን ሳገርኑፍ ከኑ ሜሳዳ ሬፉ ፋርፈቶኒ ድልበታ የሮ ፋርፈተን ስርቲ ላጌፈተኒ
fedhii abbaadhaan, fedhii ilmaadhaan, fedhii hafuura qulqulluudhaan akka abbaa Efreem galataa dubroo Maariyaam isaa guyyaa kibxataa irratti nu barreesse በሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ ከንጽሕት ድንግል ማርያም ተወልዶ አዳነን። አሁን አስተርእዮ ነው። አስተርእዮ አንዱ መገለጥ የአጋዕዝተ ዓለም የቅድስት ሥላሴ መገለጥ ነው። በዘመነ አስተርእዮ ይሄን እንድናከብር ቤተ ክርስቲያን ያደረገችው አንዱ አምላክ ሰው ሆኗል፣ ተገልጧል። ከዛ ውጪ ግን አብ ወልድ መንፈስ ቅዱስ ተመልከቱ። አብ በደመና አባን ሰሚረታይ፣ ወልድ በተለየ አካሉ በዮርዳኖስ፣ መንፈስ ቅዱስ በርግብ አምሳል። ይሄ ልዩ የሆነ መገለጥ እንደውም ጥምቀት ቀን አባቶቻችን በደንብ ይሄን ያስተምሩናል። መገለጥ አንዱ የአጋዕዝተ ዓለም የቅድስት ሥላሴ ሶስት አምላክ አንልም፣ ሶስት አካል ሶስት ስም። ተመልከቱ፣ ሶስት አካል ሶስት ስም ሶስት ግብር አንድ አምላክ። ስንት አምላክ? ስንት አምላክ? እስቲ አሁን ክርስትና የምነሱ ልጆችን በደንብ ተመልከቷቸው። ማን ክርስቲያና ከነ የሮጆሌ ክርስትና ካስቱ ካን የሮ ጩጳማን ኤጊ ጩጳማን ቦዳ ሞርማ ወራራት ክሪሂት ማታባሂት ማታብን ኩኒ ቀለማ ጎሳ ሰዲቃ ንቶኮ ጉራቻ ንቶኮ አዲዳ ንቶኮ ዲማ። ክርስትና ስንነሳ ሶስት አይነት ቀለም ያለው አንገታችን ላይ ያለ እኛ ይሄ ነው። ሶስቱ ቀለም አንድ ላይ ነው ተገምዶ የምታሰሩት። ጥቁሩ የአብ ምሳሌ ነው። አብ በደመና ሆኖ አልታየም። ቀዩ የወልድ ምሳሌ ነው። ወልድ ደሙን አፍስሶ አድኖናል። ነጩ የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስ በነጭ ርግብ አምሳል ወርዷል። ክብር ምስጋና ይግባው መድኃኔዓለም። ተመልከቱ፣ ጥቁር ቀይ ነጭ ቢፋሳ ከነረቱ ቀበቴ ጉራቺ ፈኪ አባን ሰሚረታይ ሙላን እኒ ዲማን ሞ ፈኪ ልማት ilmi gooftaan keenya fayyisaan keenya qorichi keenya Yesuus Kiristoos dhiiga isaa jissee foon isaa kutee nu fayyise. Adiin immoo fakkii hafuura qulqulluuti. Hafuurri qulqulluu gaafa gooftaan cuuphamu guugee adiidhaan fakkaa'eeti dhufee gooftaa irratti gadi bu'eera. Kanaaf maataba morma keenya irratti qalama sadii bifa sadii kirrii yookaan maataba hidhanna. Kuni sadaanuu bakka tokkotti hidhanna. Abbaa ilma hafuurri qulqulluu waaqayyoo tokko jennee waan amannuudhaaf bu'uura amantaa keenya kana sirriitti qabadhaa። 44 አምላክ የለንም ብያለሁ። ታቦት አምላክ ነው ብለን አናውቅም። አሁን የዘመኑ አጀንዳ አንዱ እሱ ስለሆነ ነው። ኦርቶዶክስን ታቦታ ዋቀረቲ ዋቅፈት ኦርቶዶክስን ቁልቁሎትኒ ዋቀዳን ጋዲታኒ ከናዳን ዋቁማ ከነርገተን ማለት ዋቀራይተና እንዋቅፈት። ለዚህ ነው የአማልክት አምላክ እስቲ በሉ የአማልክት የማን አምላክ? አማልክት የተባሉት ቅዱሳን ናቸው። ሰይጣን አምላክ፣ ሌላ በምድር ላይ አምላክ የተባሉ ዋቅኒ ኦርሞታ ባኤቱ ጅራ ዋቃ ወራጀዳሜ ዋማሙ ዋቀዮን ከናፊ ጉያርዳ እኒ ዋቃ ዋቆታቲ ዋቃ የኑዳ ዋቃ ቁልቁሎታቲ ዋቃ ሁምና ቀቡ ዋቃ ሁንዱማ ጎቹ ደንደው ዋቃ አጄሱ ደንደው ዋቃ ፈይሱ ደንደው ዋቃ ከና ዋቄ ፈና ጀኔ ዱፍኔ ሰባ ዋቀዮ ዋቃ ቶኮ ቀብዳሉ ዋቃ ቶኮ አባ ኢልማ ፉራ ቁልቁሉ ቡሪ አመንታ ከነስ ከናዳ አሬፉ በቃ የቢፈሞን አባን ከነ ጅራንቲ ከመላቴ ፈዴ ኤባ ከኑ ዳፍሚት በሩምሳ ጉያርዳ ወጅዳን ዋን ወልትዱፍ ዋን ጅሩዳፍ ማለ በቃ ጳጳስን ጅሩቲ namni tokko መቃባ ከንልማ ከነፉራ ቁልቁሉ ጆቹን ሰራ ነጋም ጋሩ ጉያርዳ ጉያ እጭቲ ስላሴ ዋንታይፍ አፋን ከኛዳን እጭቲ ስላሴ ዱባቹን ትርቀማ ከኑ አንተይፍ ቡራ አማንታ ከና አንተይፍ ኖን ማለዳ ክርስቲያን ኤኙዳ ኦርቶዶክስ ቡሪ አማንታ ኦርቶዶክስ ማላ ጀራንቶ ጋፈተ አባ ኢልማ አፉራ ቁልቁሉ ዋቀቶኩ ከና ዋቀፈቹን የእምነት መሰረት ምንድነው? አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማመን። እኔም ማምነው ይሄንን ነው። ሃይማኖት ምንድነው? ክርስቲያን ኦርቶዶክስ ክርስቲያን ምንድነው የምታምነው? አብ ወልድ መንፈስ ቅዱስ አንድ አምላክ ከሶስቱ አካል አንዱ አካል እግዚአብሔር ወልድ በተለየ አካሉ ከሰማይ ወርዶ ከድንግል ተወልዶ በመስቀል ተሰቅሎ አድኖናል። ለዚህ ነው የሮማላት የፈኑ ሜሮቶ ኮና ወጅዳን ጀዳ ሳሚራ ገዲቡኤ ጀዳ ሳሚራ ገዲቡኤ ሃዳኬና ድብሮ ማርያም ራዳላቴ መስቀል ራቲ ፈንፈሜ
ኑወራ ቢታ ከይሰቱሪ ኑወራ ሲኦል ከይሰቱሪ ካራ ገነተት ካራ ምርገት ኑ ዴቢሲ ገለቲሳ ፈታው ገለቲ ፈዳ ተመልከቱ ዱሪ አማንታ ማና ክርስቲያና ከና እጭቲ ስላሴ እጭቲ ፎኑማ እጭቲ ጩጳ አትያነሞ እጭቲ ቁርባና እጭቲ ዱአ ካውምሳት ሻናን ከነ ከሰላማን እጭቲ ዋቁማ ጀደም ምስጥረ ስላሴና ምስጥረ ስጋዌ ነገረ እግዚአብሔር ሃይማኖታችንን ለመግለጥ ሁለቱን ቢያንስ መናገር አለብን። አማንታ ከና ይብሱዳ ፍጭቲ ለማን ካሱ ቀም ማል አባ ኤልማ አፎራ ቁልቁሉ ዋቀቶኮ ዋቀሳ ቶኮ ካና ኒአማና ቃማ ሰደን ከሳ አምልቶኮ ዋቅኒ ልማ ሰሚራ ገድቡዬ ሃዳ ከና ዱሮ ማረም ረዳቴ ፋኖራት ፈንፈሜ ኑወራ ቢታ ወራ ሲኦል ቱረ ምርገትኑ ዴቢሲ ካናዳ አማንታን ከነ ገለታ ገልጫፍ ዋቀዮዳፍ አማንታን ከነ ከና የመጀመሪያው መሰረተ ብረታችን ነው። ሁለተኛው በዛሬው የምንማረው ክርስቲያኖች እኒ ለማፋ ከንበረን ዋዬ ቆቀት ስለ ቋንቋ ተመልከቱ። እስከ ባቢሎን ድረስ አንድ ቋንቋ ብቻ ነው የነበረው። ከባቢሎን ተመልከቱ ከድብልቅልቅ ሐሳብ አለመስማማት በኋላ የዓለም ቋንቋ ተደበላለቀ። ቶኮ ቶኮ ከነገኝ እኔ አሁን እንግሊዝኛ ብናገር እንግሊዝኛ የምናገረው ሰው ማያቅ ሰው አይሰማው። እኔ ሮማ ሪፈዱባዱ ከነማ ሪፈንዳገ እንደገፈቱ የሮሙ ፈዱባዱ ከኖሮሙ ይፋ ዳጋው አላ ከንጅሩ ዳጋው ዲሱ ደንዳ ኩዶ ወብዱፌ የሮጉያ ሀርዳ ያደን ነው። ይሄን ብቻ ግን አስበን አምተው ቋንቋን በተመለከተ ወደ ሐዲስ ኪዳን አምጥተን ደግሞ ማያያዝ ስላለብን ተመልከቱ። በብሉይ ኪዳን ቋንቋ ሰዎች እግዚአብሔርን ለመውጋት ሲፈልጉ ቋንቋቸው ተደበላለቀ። በሐዲስ ኪዳን ደግሞ አምላክ መንፈስ ቅዱስ በወረደበት ዕለት 72 ቋንቋ ገልጧል። ክብር ምስጋና ይግባው መድኃኔዓለም። ኦቃ ተርባት ከመላማብሰ አሁን እኛ ዛሬ ላይ ቆመን ቋንቋ ተደበላለቀ ብቻ አይደለም። ዛሬ ላይ ቆመን እግዚአብሔር አንድ ሰው ፈጥሮ አንድ አዳምን ፈጥሮ ለሁላችንም የተለያየ ቋንቋ ሰጠን። የሚበልጥ ቋንቋ የለም፣ የሚያንስ ቋንቋ የለም። ቆቅን ሁሉ ወልቂጤ ዋቀዮ ቱራት በነገራችን በሰማይ በእግዚአብሔር ጉባኤ የማይሰማ ቋንቋ የለም። ኦቃ ዋቀዮን እንዳገፈን እንጂ ኦቃ ዋቀዮን እትንንገላት የፈን እንጂ ኦቃ ዋቀዮን እትንዋቀፈን እንጂ ተመልከቱ። እግዚአብሔርን የማናመሰግንበት እግዚአብሔርን የማናመልክበት ለእግዚአብሔር የማንዘምርበት ቋንቋ የለም። ለዚህ ነው በሐዲስ ኪዳን ያለችው ቤተ ክርስቲያን ሕዝቡ በሁሉም ቋንቋ ይማር፣ ሕዝቡ በሁሉም ቋንቋ ይዘምር፣ ሕዝቡ በሁሉም ቋንቋ አምልኮቱን ይፈጽም የምትለው ቤተ ክርስቲያን ለምን ይመስላችኋል? የአዲስ ኪዳኗ ቤተ ክርስቲያን ለሁሉ መድረስ ስላለባት አንድ ሰው ብቻ የሚናገር ቋንቋ እንኳን ቢኖር ግድ ነው። ነምኒ ተቆቆፋ ከንዱበት ቆቅኖ ጅራት ቆቃ ሱራዳና መሰለበርሲሱን ድርቀማል ታሮኔ እግዚአብሔር ማድረግ አትችልም። ከዋቀዮ ጎቹ እንዳንዴት ለዚህ ነው በክፋት በተንኮል እግዚአብሔር ላይ ተነስተ ከሆነ አትስማማም። በፍቅር ለወንጌል ለሥርዓተ ቤተ ክርስቲያን ለዝማሬ ለስብከት ለቅዳሴ ከተደቀምክበት ደግሞ እስከ ዓለም ዳርቻ ድረስ ይደርሳል። ክብር ምስጋና ይግባው መድኃኔዓለም። ቋንቋችን እስከ ዓለም ዳርቻ ካናዳማ ካወሊ ገሩ ቀብሉ ሰባ ዋቀዮ ኦቃ ሁንዱ ማዳን ዋቀዮ ኒ ዋቀፈም ኦቃ ሁንዱ ማዳን ዋቀዮ ዳፍ ኒ ፈርፈን ኦቃ ሁንዱ ማዳፍ ዋቀዮ ዳፍ ገላታን ይገልችን ኦቅኒ ሁንዱማ ዋቀዮ ብረት ወልቂጤዳ ዱካቦን ጋፍ አፉር ቁልቁሉ ወራቦ ከናን ወራ ከነሜ እኒ ተኮፋ ኦቃ ሄዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ኢየሩሳሌም ረጀለ ቀብደኒ ይሁዳ ተልባታኒ ሰማርያ ተፈጋተኒ አማዱ ማለፋ አማሙ መለፈት ረጋጎታቱ ከንጀለመን ኦቃ ሁሉ ወራከነም ዛሬ በኔጌቲቭ ጎን ብቻ ሳይሆን በበጎ ጎን ክርስቲያኖች ድካማችንን ማሰብ አለብን። ለደብላ ከደስ ቤቱ ቀብለ አንዳንድ ሰዎች በብዙ ቋንቋ አገልግሎት ሲሰጥ ከፋውም ሰው ይኖራል። ይሄ ደግሞ ስህተት ነው። የቤተ ክርስቲያን ብቸኛ ቋንቋ የሚባል የለም። ካንኩኒ ካንከመና ክርስቲያናት
ኩንሞ መና ክርስቲያናን አላላ ከንጀላ እንጅሩ የአምልኮ ቋንቋ አለ ግዕዙ አለ የአምልኮ ቋንቋ ይሄ ሊተርጂካል ላንጉዌጅ ዜማውን ቅድም እንደሰማነው የቅዱስ ያሬድን እንጠቀምበታል ግን እግዚአብሔርን በቤተ መቅደስ ለማመስገን ለመማር ሁሉም ቋንቋ ያስፈልገናል ተደበላለቀ ስንል ክርስቲያኖች የኃጢአት ውጤት ብቻ አድርገን እናቀርበው ዛሬ ስጦታ ጭምር ስለሆነ ማለት ነው ሶስተኛው ከዛሬ ዕለት የምንሰማው ወይም ደግሞ የምንማረው የምንገነባው ግንብ አንዳችን ለአንዳችን ሌላ አደጋ የሚያመጣ ሳይሆን የፍቅር ግንብ ካልሆነ መስማማት ካልገነባን የትም ደረጃ መሄድ እንደሌለብን የሚያሳየን ነው ተመልከቱ የኃጢአት ግንብ ነው የገነቡት የሞት ግንብ ነው የገነቡት የጥላቻ ግንብ ነው የገነቡት የመለያየት ግንብ ነው የገነቡት ግን ፈርሷል አሁን ክርስቲያን በከብረ እንደሚና እኛ ኦርቶዶክሳውያን መገንባት ያለብን ግንብ አለ የፍቅር ግንብ የሰላም ግንብ የመስማማት ግንብ የአንድነት ግንብ የእውነት ግንብ የዘላለም ሕይወት ግንብ መገንባት አለብን ገመሩ ጃሩ ቀብሉ ገሞ ጃላላ ገሞ ቶኩማ ገሞ ቶኮቲ ጠገው ገሞ ሞቱማ ዋቀዮቲ ጣሉ ሳናላ ከንጃሩ ቀብሉ ማለ ገሞ አደኑ ባሱ ገሞ ቶኮን አደኑ ጎዱ ጃሩ ቀብሉ የሰናዖር ሰዎች የገነቡት ግንብ እግዚአብሔር ፍቅር ነው ይሁት ፍቅርን የሚያጠፋ እግዚአብሔር ሰላም ነው ሰላምን የሚያጠፋ ተመልከቱ እግዚአብሔር እውነት ነው እውነትን የሚያጠፋ እግዚአብሔር የዘላለም ሕይወት ነው የዘላለምን ሕይወት የሚያጠፋ ግንባት ግንቡ ገሞ ከሲንጃሪና ዋቀዮን ጃላላዳ ገሞ ጃላላ ዲጉን ጃሪና ዋቀዮን ነጋዳ ገሞ ነጋ ዲጉን ጃሪና ዋቀዮን ዱጋዳ ገሞ ዱጋ ዲጉን ጃሪና ዋቀዮን ልቡ በረበራት ገሞ ልቡ በረበራት ዲጉን ጃሪና ለዚህ ነው የሰናዖር ሰዎች ባቢሎን የተባሉት አንዱን አይሰማም አሁን እኮ እኛም ገጥሞናል ክርስቲያኖች እኛም አሁን የችግር ገጥሞናል አንዱን አይሰማም ባል ሚስቱን አይሰማም ሚስት ባሏን አትሰማም እንስማማ እስቲ ተቆመ አደገፈቱ አባማና ሐራማኖ ያደገፈቱ ኦላኖ ያደገፈቱ መንደሮ ያደገፈቱ ተመልከቱ ልጆች አባቶቻችሁን ስሙ አቦቲኬ ሰንደገ ፈዳ ተመልከቱ ተቆ አደገው ሰው ክርስቲያን ሲሆን ሶስት ነገር መስማት አለበት ስንት ነገር አልኳችሁ ባሩምሳ ቆጥሙሩ ጅራ ናምኒዮ ክርስቲያናታዬ ዋይ ሳዲላ ገፈቹ ከማ ሶስት ነገር የመጀመሪያው እግዚአብሔርን ይስማ ማንን ይስማ እኙ ያደገፈን ነው ዋቀዩ ያደገፈን አበደመና ሆኖ ልጄ ነው ስሙት ኩንልማ ኮቲ ይሳላገፈዳ እግዚአብሔርን እንስማው ይሳላገፈን ሰገሌ ይሳላገፈን ወንጌላ ይሳላገፈን ማለከኑ በርሲስ ያደገፈን ተኩማኑ በርሲሴ ጃላላኑ በርሲሴ ነጋኑ በርሲሴ ተቋከተቆ ቆርቆራቱኑ በርሲሴ ከናፉ ናምኒ ሁንዱ ማዱራ ዋቀዩ አደገፈት የሰናዖር ሰዎች የሞቱት የወደቁት የሰሩት የፈረሰው እሱን መስማት አቅቷቸው ነው ሰው መጀመሪያ እግዚአብሔርን ይስማ ሁለተኛ ቤተ ክርስቲያንን ይስማ ክርስቲያን ማንን ይስማ እኙ አደገፈን ማለ ክርስቲያና ቤተ ክርስቲያንን መስማት ወዳጄ ቤተ ክርስቲያንን ካልሰማችሁ ክርስቲያኖች አይደላችሁ ይላል መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 18 ላይ እንዲህ ይላል ወንድም ቢበድል ለብቻው አናግረው እሱን ባይሰማ ሁለት ሶስት ምስክር እዚያ አናግረው እነሱን ባይሰማ ንግራ ለቤተ ክርስቲያን ተናገር ቤተ ክርስቲያንን ካልሰማ እንዳረመነ ቁጠረው እኛ ቅዱስ ሲኖዶስን ካልሰማን እኛ ጠቅላይ ቤተ ክህነቱን ካልሰማን እኛ ሀገረ ስብከት ካልሰማን እኛ ወረዳ ቤተ ክህነት ካልሰማን እኛ ሰበካ ጉባኤ ካልሰማን እኛ ከላይ እስከ ታች ያለውን ካልሰማን ቤተ ክርስቲያንን እየሰማን አይደለም ማይጾም ሰው ቤተ ክርስቲያንን እየሰማ አይደለም ሰባት ጾም አለ አንዱንም ማይጾም አለ አይሰማም ማለት ነው ተመልከቱ አባቶቻችን የሚያወጡት ሕግ አለ ያን ሕግ አክብረ ካልሰማ ቤተ ክርስቲያንን እየሰማ አይደለም ነገ ፈዱ ሲንጀራ ዮ ማና ክርስቲያን አዳጋይ ነው አካዳማና ማነት ለካይዲ ሲንጀራ ቤተ ክርስቲያንን ባይሰማ እንደ ቀራጭ እንዳረመነ ቁጠረው ስለዚህ ከላይ ወረታች ያለው መስማት ሕገ ቤተ ክርስቲያንን መስማት ቃሉን መስማት ተመልከቱ ቤተ ክርስቲያንን መስማት ሶስተኛው ክርስቲያን እርስ በርሱ መስማማት እርስ በርሱ ለወላዳገን እኛ አባታችን እግዚአብሔር እናታችን ቤተ ክርስቲያን እስቲ ከነጋር ብሎ አባታችን
እግዚአብሔር። እናታችን ቤተ ክርስቲያን ቅዱስ ቆጵርያኖስ የሚባል የክርስቲያን አባት አለ። ቤተ ክርስቲያን እናቱ ያልሆነችው ሰው እግዚአብሔር አባቱ አይሆነውም ብሏል። ሀዩመና ክርስቲያና ከነቴ አካስጀለ የማን ክርስቲያና ሐረሜ ሳንታነፍ ዋቀዮን አባይ ሳታው እንደንደው ጀለ እኛ እኮ የአንድ እናት ልጆች ነን። የአንድ እናት በዚህ ዘመን እኮ አባቱን ምሳደብ ልጅ አለ፣ ጳጳስ ምሳደብ ልጅ አለ። ተመልከቱ፣ ፓትርያርክ ምሳደብ አለ። የሶሻል ሚዲያው ላይ ቁጭ ብለው ሲሳደብ የሚውል አለ። እንዴት ቤተ ክርስቲያን እናቱ እንዴት እግዚአብሔር አባቱ ይሆናል? እናንተ አከም ተወደንዳ አባታን ከአባርት ተመልከቱ። አባትን መስደብ እኮ ለርግማን ነው፣ ለርግማን ለጥፋት ነው፣ ለጥፋት። ለዚህ ነው ባቢሎን የሆነው፣ ለዚህ ነው ሰላም ያጣ ነው፣ ለዚህ ነው ፍቅር ያጣ ነው። የአባቱን እርቃን ያሳየው ልጅ እኮ ተረግሞ ቀረ እንጂ አልተጨበጨበለትም። አባቱ ጋር ችግር እንኳን ቢኖር አባባ ይሄ እንዲህ ቢሆን ይላል እንጂ አደባባይ ወጥቶ አባቱን ሲረግም አይውልም። እንስማማ እስቲኛ ንሜ ንወላዳገን ምን ወላዳገን ሜ አባ መናፋዲ መና ወላዳገን ሜ ወሪ መንደሮ ከሰ ጅራን ወላዳገን ሜ ቆቃዳን አደባው አዲስሩ ሜ ሰኙማ አዲስሩ መለያየት ፍቅር እስቲ አንድ እንሁን እስቲ እንስማማ። እንደ ቤተ ክርስቲያን እንኳን መስማማት ታቃተን እኮ ጎበዝ። እንደ ቤተ ክርስቲያን አከመነ ክርስቲያናት ቅዱስ አባታችን ሲባል ብፁዕ አባታችን ሲባል ደንገጥ ብለን ይሄንን ካላደረግን ባቢሎን መከፋፈል ካለ ባቢሎን ሰው ራሱ የራሱን አባት የመንፈስ አባቱን ሳያከብር የሥጋ አባቱን አከብራለሁ ብል ውሸቱን ነው። ሂንሶ በመለዱ ገንዱበት አባይ ሳፉራው ነው ከበጅት አባይ ሳፎኒ ናንከባጀ ወጀደ ሶቡ ጅራቹን ናምኒ ሶቡ ሞቱ ማዋቀዩ ዳሉ እንደንዳው። ስለዚህ ነው ከዛሬው ዕለት ሃይማኖታችንን እግዚአብሔርን እንደምናመልክ ቅዱሳንን እንደምናከብር ከዛሬው ዕለታችንን ቋንቋ መለያ ሳይሆን ለክብር ስንጠቀምበት። አሁን አላያችሁም? የኛ ቤተ ክርስቲያን ቀስ እያለ አገልግሎቱ የቋንቋ አገልግሎት እየሰፋ አርጋጅራምቲ እውነቱን መናገር አይሻልም? እየሰፋ ከትላንት ዛሬ ተሽሎ አዎ በሁሉም ቋንቋ በሰማንያ ምናምኑም ብሔር ብሔረሰብ ቋንቋ ወንጌል ቢሰበክ ዝማሬ ቢዘመር ምከፋው ሰው አለ? የለም። እስቲ አንድ ጥያቄ ልጠይቃችሁ። ቻይና 1.4 ቢሊዮን ህዝብ አላት። የቻይና ህዝብ ኦርቶዶክስ ቢሆን ደስ ይለናል አይለንም? አቤት። ለምን? ቁጥራችን ስለሚበዛ ነው? አይደለም። የእግዚአብሔርን መንግስት ሊወርሱ ነው። ታዲያ የቻይና ህዝብ ኦርቶዶክስ እንዲሆን ከፈለገን ምን ቋንቋ ማወቅ አለብን? ቻይንኛ። አንዳንዱ በኦሮምኛ ለምን ተቀደሰ ብሎ ሲያዝን ይውላል። ቻይናውን አምጥተን ኦርቶዶክስ ማድረግ አለብን። ድርቃማዳ ናምኒ ብያ ለፋራ ጅሩ ሁንዱማ ሞቱማ ዋቀዮ ዳሉ ጋር አሜሪካ ብትሄድ በእንግሊዝኛ ሊቀደስ ይችላል። ግድ ነው። ዜማው እንደተጠበቀ ሆኖ የቅዱስ ያሬድ ዜማ እንደተጠበቀ ሆኖ በእንግሊዝኛው፣ በኦሮምኛው፣ በጉራግኛው እሳቸው ፊት ሆነና ከንቱ ውዳሴ እንዳይሆን እንጂ ዚዮሊሶ ስትሄዱ የሚሰለጥኑ ሰልጣኞችን ብታዩ ከ17 በላይ ቋንቋ ተናጋሪ ናቸው። እስቲ አመስግኑ እግዚአብሔርን። ከ17 ዓመት ይሄ ሁሉ ሄዶ ወንጌል ነው የሚያስተምረው። ሁሉንዱም ትደምተ ሰጋሌ ከናዳ ዋቀዮ ወንጌላ ዋቀዮ በርሲሱ ሌላ ነገር እኮ የለውም። ዓለም እየቀደመን ሳይንስ እየቀደመን ፍልስፍና እየቀደመን ፖለቲካ እየቀደመን ሃይማኖት ይዘን ክርስቶስን ይዘን ኋላ መቆም የለብንም። ጫፍ ድረስ ደርሰን እስከ ዓለም ዳርቻ ድረስ ሄደን ህዝቡ በሚሰማ ሁሉ ማገልገል አለብን። ቋንቋን ለበጎ መጠቀም ከቤተ ክርስቲያን መማር ያስፈልጋል የሚለው ለዓለም ማሳየት አለብን። ሶስተኛው አንዱን መስማት እንዳለበት ባቢሎን እንዳንሆን፣ እንዳንጠፋፋ፣ እንዳንለያይ የሚለው ያስተማረን የመከረን የአባቶቻችን አምላክ የኛም አምላክ እግዚአብሔር ስሙ የተመሰገነ ይሁን።